እንደተናገረች በጣም ነገር እኔ እንደሷ በደም የጋም እየጻፉ ነው ያለበት ገንፎ አለ ምናምን እያሉ ጎንደር ስትመጣ ደግሞ ሽሮ በገንፎ አበላለሁ። በጣም ነው የሚያምረው። ፀሐይ ስማን የሌለ ነው። ሰላም ነው። እንዴት ናችሁ? ዲቲ መሲ ነኝ። ዛሬ ባንቺ ነው የዋሉብሽ ውዴ። ምን አባት በቃ ልትሄድ እሱሽ እባክህ እያዳለጠ እየጣለኝ ነው። ምኑ ገንፎ ነው? ስንታየው የመዘምዘፊያ ገንፎ ነው የተነገኘ። በነገራችን ላይ ጎበዞች ናቸው ሁለቱም። በገንፎ አይታምም። በስልስ እኔ ማቅ እሺ ጎንደር ስመጣ የስልስ ገንፎም አለ። በስልስ ናልሱን ቅድስት በስልስ የሚሰራም ገንፎ አለ። ማለት ስልስ ተሰርቶ ገንፎ በስልሱ ነው የሚቦካው እንትን የሚደረገው የሚልመው ገንፎ ተገንፍቶ የሚበላበትን በቅቤ የተሰራ ስልስ ተደርጎ በስልስ ይበላል። ሽንኩርት፣ ቲማቲም ምናምን ተደርጎ ስልሱ ውስጥ ላይ ይሆናል። በስልስ ይበላል። ተገንፍቶ ካለቀ በኋላ በስልስ ማጣቀሻው ስልስ ልክ እንደዛም ማጥህሎ ነው። እንደዛም አውቃለሁ። እሱማ ጥሩ ነው። የምጣድ ገንፎ አለ በኛ አካባቢ። የምን ምጣድ? የምጣድ ሽሮ ነው። የምጣድ ገንፎ በጣም እና አንቺ አሁን ባለትዳር ነሽ? አልበለሽም? ለባለቤትሽ ጥሩ ባለሙያ ሆነሽ ነው የምታገለግዪው ማለት ነው። ትሁት ነሽ በባህሪሽ? እስኪ ወደፊት ለሚመጣው ባለቤትሽ ምን አይነት ሚስት ሆነሽ ነው የምትጠብቂው? ፈጣሪዋን ፈሪ አንደኛ፣ ሁለተኛ ለቤቷ ትክክለኛ ሴት ያም ሊሆን ይችላል። ቤቷን ቀና አድርጋ የምትል ሴት። ሲቀጥል ትሁት፣ ታዛዥ። እንደዛ በሆን ደስ ይለኛል። እንደዛ ነው የሚጠብቀው። አክብሮት ላይ ምን ያለ ቦታ አለሽ ለባለቤትሽ? በታዛዥነት ውስጥ ነው እንግዲህ አክብሮት የሚኖረው። ኦፍኮርስ መታዘዝ ካለ መከባበር ነው። ምን አይነት ስልክ ብዙ ትጠቀሚያለሽ? ምግብ ከመብላትሽ በፊት ፎቶ አንስተሽ መልቀቅ ትወጃለሽ? ሚውታር ምን አይነት ነገር ነው? ለምን ልትጫጫው ነው እንዴ? ካላስ በቃ መሲ ቆይ ተረጋጊ። አሁን ረጅቲ አንቺ ስልኩ ወደ ኢትዮጵያ ተልኮልሽ ከዛ እናቴ ስትመጣ ነው ስልክ እኛ ስናስገባሽ ለመግዛት ነው ጋይስ የገባችሁት። መሲ ስትል ግን ማን አሁን ባስወርዳት ለጓደኛሽ ምናምን ልትሉ ነው ትጠይቁዬ ነው። ምክንያቱም መሲ ጋር ስላለ እኔ አልፈራም፣ ችግር የለብኝም። ለዛ ብዬ ነው መስል ያመጣሁት እንጂ እኔ ለስራ ነኝ። ግን ረጅቲ አንድ ነገር ልንገርሽ፣ አንቺ እሷ ልላክልሽ ስትልሽ ቆይ ቤተሰቦች ፈልጌ ነው ብለሻል አላልሽም? ሳሪ ስልኩ ደርሷል ብለ ነገረችኝ። ከዛ እሺ ግን በዚህ 2 ቀን ሰው አላገኘም፣ ካገኘ ነግርሻለሁ ብዬ ከዛ ሰው አገኝቼ ሁለቴ ዋትስአፕ ገብቼ እያወርት ይደውላለሁ። ስልክ አታነሽም። ቀጥታ ደውዬ ሌላ ስልክ ቁጥር ደውዬ አታነሽም። ስንት ወር ጠብቄ ከዛ አሁን ባለፈው በዚህ ወር ነው
እዚህ ለዱባይ እልክሻለሁ ብላ አሁንም አላከችኝም። ስንት ወር እሺ በቃ መሲ ጠብቄ ሳሪ መሲ አይደለም ሳሪ የማጥፋት ነው። ኖ ሳሪ ሀቅ ነው መፍረድ አይደለም የማጥፋት ነው። እቃሽ ደርሷል ሰው ስጭኝ አልኳትኝ አይደለ በይ ሳሪ ነው ሳሪ ሰው አገኘቼ ሲያወራሽ ስልክ አታነሽኝም መስሪ ሳሪ ኖ ሳሪ ይኸውልሽ እኔ ሀቅ ከያዝኩት ሀቄን ልትቀበይ ይገባል። ሳሪ የጧቷ ምን አደረገ የጧቷ ምን አደረገች? ሳሪ ጧት መታ ከሰሰችኝ አይደል ልጅቷ እንታያት ያቺ አይደለም ያቺ ስትል የነበረው ምንድን የረጅቱም ቢሆን ቆይ የረጅቱም ቢሆን የኔ ስህተት አይደለም። እቃ እናትሽ ድንጋይ ትብላ ሶፊያ የምትባዩ ለእኔ እንዳትጽፊ እሺ። ማፊ ታይ ያለበለዚያ ላስወጣችሁ ሌላ ቦታ ትዳኛላችሁ። የምን መዳኘት? እኔ እኮ ብከለክላት እሺ ሳሪ እቃሽ ደርሷል አልኳት። ቤተሰቦቼ ገጠር ናቸው አለች። ለማን ነው የምሰጠው? መልሽልኝ ሳሪ። ገጠር ነው አላልኩሽም። አሁን ልጅቷ ሲመጣ ይወስዳል። እኔ ክፍለ ሀገር ነኝ። ሩቅ ነው። አሁን መሲ እቃዋ አለ የለም? እቃዋ አለ ሎኬሽን ላከችልኝ። በድራይቨር አወጣው። ለድራይቨሮች እስኪደውሉ መታገስ ነው ያለባት። መቶ ሰውን መክሰስ መቼ ነው የወጣላት እቃዋ? ከ3 ቀን በፊት ነግራኝ ድጋሚ ዋትስአፕ ላይ ከ3 ቀን በፊት አውርተሻት ሎኬሽን ልከሽ? 3 ቀን አይደለም ሳምንት በፊት ነው ሳሬ፣ ሳምንት በፊት ነው ያወራው። ዋትስአፕ ላይ የተጻጻፋችሁት የት አለ? ዋትስአፕ ላይ ከሳምንት በፊት አንቺና መሲ የተጻጻፋችሁት ሎኬሽን ብቻ ነው ላኳት። እሷ አሁን ላኪን ስትል ሎኬሽን ብቻ ላኳት። ሎኬሽን ላኪልኝ ኢትዮጵያ ልንገርሽ ሳሪ። ለምን እኔን አታስወርኝም ሳሪ? እያወራሽ እኮ ነው መሲ ጭራሽ አታወራኝም። ሪኮርድ ስንት ወር እየለመንኩ የኔ ጥፋት ሲሆን ነው ልከሰስም እንትንም የምችለው። ሰው አላገኘውም ኢትዮጵያ የሚቀበልልሽ አለችኝ አይደለ? ከዛ አወራሁሽ እኮ አገኝቼ አወራሁሽ ሁለቴ። አንዴ ሚውት አድርጊ። ኢትዮጵያ ሰው ሳገኝ ነው እቃውን ወስዶ አለችኝ አይደለ? እሺ ኢትዮጵያ ሰው ስታገኝ አልኳት። መጣች ሆነ ጊዜ ኢትዮጵያ ስልክ ቁጥር ላኪልኝ አልኳት። ኢትዮጵያ የሚሰጡት ስልካቸው ካልሰራ ስልኩን መንገድ ላይ ነው የምጥለው ወይስ ለሚጠቀሙት ልጆች ነው የምሰጠው? ሳሪ እኔ ፍርድ ላንቺ ነው። እኔ ልፍረድ? እሺ እኔ ልፍረድ። በቃ ተይኝ። 11ኛው ወር ነው ይቺ ልጅ ስልክ የላከችው። አሁን ይቀበል ሰው የላትም ገና ሰው ፈልጋ ነው የምትለው። እሺ ቆይ እንዴ ቆይ መሲ ተረጋጊ። እንዴ ቆይ ተረጋጊ። እንዴ በመጀመሪያ ተረጋጊ። 11ኛው ወር ተላከ። 12ኛው ወር፣ 1ኛው ወር፣ 2ኛው ወር፣ 3ኛው ወር፣ 4ኛው ወር፣ 5ኛው ወር። አሁን ይሄ ስልክ 6ኛው ወሩ መሲ በደንብ አዳት 6 ወር የዚች ልጅ ስልክ ከተቀመጠ ይችን ልጅ አንድ ነገር ማድረግ አለብሽ። አንደኛ በላይቭ ነው የገዛችሽ። ሁለተኛ ደግሞ 6 ወር ከተቀመጠ ከዚህ በኋላ ኃላፊነቴ ላወርድ ነው። ስለዚህ አንቺ 6 ወር ተቀምጧል ስልክሽ። የምትፈልጊ ከሆነ ነይ ውሰጂ፣ የማትፈልጊ ከሆነ ወደ ኢትዮጵያ የላኩበትን ኪሳራዬን ቆርጬ ብርሽን እሰጣለሁ ከዚህ በኋላ ለሚመጣውም ነገር። ምክንያቱም አንቺ ኦርደር የተቀበልሽው መሲ አንቺ ነሽ። ኢትዮጵያ ሰው የሚቀበልለት ስላጣ ብቻ ይሄን ያህል ጊዜ ይቀመጣል ማለት አይደለም። አሁን ሳሪ እኔ መረዳት ለምን አቃተኝ ሳሪ? እሺ ልጨርስ። ቆይ ልጨርስ መሲ፣ ቆይ ተረጋጊ፣ ልጨርስ። ምክንያቱም አንቺ በጣም የብዙ ሰዎች በጣም ወዳጅ የሚወዱሽ የሚያከብሩሽ አሉ። ስለዚህ እኔ ሀቃቸውን ወስጄ ነው ወይ ነው ሳሪ? ቆይ በመውሰድ ላይ አይደል? አንቺ መውሰድ ላይ ምን አተኮርሽ? ቆይ ተረጋጊ መሲ። እንዴ አዳምጪኝ። አንቺ ተይ ስትይኝ እኔ ሰማይ አይደል? ስሚኝ። ከዛ በኋላ ይቺ ልጅ ካልመጣች ይቺ ልጅ ካልመለሰችልሽ ኦፍ ኮርስ በቃ ማንም ቢመጣ አትሰሚም። አሁን አንቺ ጎበዝ ነሽ፣ ነይ ውሰጂ እዚህ ልላክልሽ አልሻት። አሁን መጣለች አይደል? ልትልኪላት ስትይ ነገ ከነገ ወዲያ አሁን መጮ እንዴ እህቴ ልክልሻለሁ እኮ ነገ ከነገ ወዲያ ይመጣል። በቃ አለቀ፣ መዝጋት በቃ አለቀ። አንቺ አሁን እኮ እዚህ የሰው ሀቅ ወሰደች አላለችም ልጅቷ። ያለችው እልክልሻለሁ ብላ መሲ አላከችልኝ። እቤቷ ስገባ ደግሞ እየታየኝ አይደለም በቃ። ስለዚህ መሲ አንቺ ምንድነው ማለት ያለብሽ? ከስተመርሽ እኮ ነች አንድ። ሁለተኛ ደግሞ ይሄ ሁሉ የሚወድሽ ማህበረሰብ በእንደዚህ አይነት ነገር ሊቀየምሽ አይገባም። ምክንያቱም አንቺ ጋር ሀቅ አለ። ንግግር ደግሞ በተረጋጋ መልኩ ስትናገር የብዙዎችን እንትን አንደበት። ሳሪ አንድ ነገር እኔ ለምን ማዳመጥ አቃተሽ? እሺ አላዳምጥሽ። እሺ ኦኬ እቺ ልጅ እቃዋን ብከለክላት እሺ ሳሪ ቤተሰቦች እቃ የሚቀበልልኝ ሰው የለኝም ብላ ያቆየችውን እቃ
ሲመቻት መታ ለምን ይከሱኛል ነው። ጠዋት ለምሳሌ ወይኔ ሳሪ በቃቸው ለምን እኔ ማስወራት አቃቴ? ሳሪ እኔ ላውራ ሳሪ ሀቅ ስላለኝ እኮ ነው የምጮኸው። ይህ መሲ አሁን እኮ አልከሰሰችሽም እኮ ልጅቷ። ለእኔ መታ መናገር ብርቅ ነው እንዴ? እናንተ ለአንቺ መታ አይደለም። ጠዋት አሁን ምን አለች ያቺ ልጅ መታ ሳሪ የቤተሰቦቿ ስልክ ዝግ ሆኖ እያለ መታ ምን አለች? መሲ ስልኬን አላደረሰችልኝም አለች አይደል? ሳሪ አለች ኖ ወይ ሳሪ እኔን አስወሪኝ በመድኃኒዓለም ኖ እኔ ማንም ሀቅ እንዲመጣብኝ ስለማልፈልግ ነው። አይደለም የዚች ልጅ 650 ድራም ምንም አይደለም። ገባኝ ሳሪ ማሲ አዳምጪኝ። የማንም ሀቅ እኔ ጋር እንዲመጣ አልፈልግም። ጠዋት መጣች ያቺ ልጅ ከሰሰችኝ አይደለ? ቤተሰቦቿ ስልካችሁ ዝግ ነው አሉ። መታ አልቅሳ በሀሳብ ይቅርታ ጠየቀች አይደለ? ኖ አልረጋጋም። ተረጋጊ አትበሉ። ምኑን ነው ይቅርታ የጠየቀችው? ሳሪ ጠዋት መጣች አይደል ልጅቷ? አዎ ምን አለ? ቆይ ሳሪ ምን አለች? አንቺ ጋር መታ። እሺ ምን አለች? ንገሪ። ምን ብለው ነገሩሽ? ምን አለች? ኖ መታ አንቺ ጋር ምን አለች? ልክ ስልኩ ቤተሰቦቿ ጋር ተደውሎ ስልኳ ዝግ ነው አይደለ? ስልካችሁ ዝግ ሲሆን ለማልስጥ ለከሌ ብለሽ ንገሪኝ አንቺ። እሺ ታዲያ አሁን መሲ ልጅቷ ታዲያ አሁን መሲ አንቺ ጋር መጣ። ልክ እኔን እንደ ጥፋተኛ ነበር ያየችው። ኧረ አረጋሽ ትሙት አይደለም እንዴ አንቺ እኔ ቪዲዮ ተቆርጦ አይደለም ቪዲዮ ተቆርጦ አይቻለሁ። ሳሪ እኔ እመቤቴን ተፖስቶ ቪዲዮ አይቻለሁ። እሺ ታዲያ ምንድነው ታዲያ የረጅቱም አዳምጪ ሳሪ፣ የረጅቱም ስህተት የኔ ስህተት አይደለም። ገባሽ? እዚህ መሲ ስትወስድ ምናምን ወይ ምንም እቤታችሁ ሂዱ። እዚህ ቤት እንዳትመጡ። ምክንያቱም በእንደዚህ አይነት ነገር አይደለም አንቺ ማድረግ ያለብሽ። ምን ወስጄባቸው ካልወሰድሽባቸው ለምን ያስለቅስሻል? ካልወሰድሽባቸው የነገርኩሽ እኮ እኔን አለም የረጅቱን ጥፋት ወደ እኔ ያደረግሽው። ገባሽ ዛሬ ጥፋት አይደለም እያልኩሽ ነው። ኧረ በመብርሃን መሲ በእናትሽ አርፈሽ ተቀመጪ። የቀሰበ ላይ የተናደርሽበት ነገር ካለ በቃ ከዛ እኔ ምንም አልተናደርኩም። ምንድን ነው ረጅቱ ምን አለችሽ? ቤቷ ብሎክ ተደረግኩኝ አለችኝ አይደለ? ቤቴ ብሎክ አልተደረገችም። ኢቭን ፎሎዬ ናት መሲ። ቤቴ ወይ ከሞዴሬተሮች ጋር ብሎክ አድርገዋት ሊሆን ይችላሉ አይደለ? ታዲያ አንቺ ማስረዳት ያለብሽ እንደዚህ ነው ወይስ ያስረዳኋት ለምን እንደሆነ ታውቂያለሽ? ረጁ ሳሪ ስህተቱ የኔ አይደለም። የተቀባይ ቁጥር የሰጠችኝ ኢትዮጵያ ስማቸው ወይኔ እኔ ተረጋጊ አትበሉኝ። ተረዳን እኮ መሲ ተረዳን። አሁን አንቺ የኔ አይደለም ገባሽ? አዎ እዛ ጋር የሚቀበልላቸው ከሌለ የተሳሳተ ቁጥር ከሰጡኝ ምን ማድረግ አለብኝ? እቃቸው መቀበል አይደለ? እሺ አሁን መጣችና ሎኬሽን ላከችልኝ። እቋ እስኪደርሳት ሎኬሽን ልካልኛለች አይደለ? ረጅቱ እቃ ኢቭን እኮ ልንገርሽ ሳሪ ኢትዮጵያ የላኩትን ስልክ ከስሬ ኮሎ ለሷ ድጋሚ እዚህ ምልክላት አይደለ? ተረጋጊ እመቤቴን። ኧረ ተረጋጊ፣ በራስሽ ተረጋጊ። ወደ ራስሽ ተመለሽ። ትታመሚያለሽ። ለምን እኔ ስተተኛ ሰው ነው መከሰስ ያለብኝ? ወይ ደግሞ እኔ ቤት መምጣታቸው እንደ ክስ ነው አይደለም? ሳሪ ነገሩን አታዙሪ። እኔ እያልኩሽ ያለሁት እኔ ባደረኩት ነገር ረጅቱ ስልክ ልካለች አይደል? ወደ ኢትዮጵያ ቤተሰቦቿ ስልኩን አልተቀበሉም አይደለ? የሚቀበልላት የላከችው ሰው ቤተሰብ ከተማ ላይ ስለሌለ መጥቶ እስኪቀበሉ ድረስ ብላ ስልኩ ተቀመጠ። በቀደም መታ ስታናግረኝ እሺ ረጅቱ ሎኬሽን ላኪልኝና ችግር የለም የኢትዮጵያ ችግር የለም እኔ ልክልሻለሁ አልኳት። መጣች አንቺ ጋር። እኔ ተንኮለኛ ሰዎች ከኔ እንዳትገዙ። ስልካቸው እኔ ጋር 3 ወር 2 ወር 4 ወር ተቀምጦ የከሰሰኝ አንድ ሰው የለም። ረጅቱ ግን በጣም ቆሻሻ ሰው ናት። ገባሽ? ረጅቱ አቤት ሳሪ፣ ይቅርታ ስራሽ። አንድ ጥያቄ ነው ልጠይቅሽ። አውርታሻለች እንዴ? ከ3 ቀን በፊት እንደዚህ አውርታችኋል? ዋትስአፕ ላይ ወላሂ እንትን ሪኮርድ እንትን ቮይስ ስክሪንሾት አድርጌ ልክሻለሁ። አንድ ቀን ልከሻል አላክሽ ብሎ አሁን በዚህ ሳምንት አልፏል። አንድ ቀን 11ኛ ወር ነው ገባ። አንድ ቀን አውርታ አታውቅም። ማውራት ሎኬሽን ልከሻል፣ ይላክልሻል ተብለሽ ሎኬሽን ልከሻል አላክሽም?
በዚህ ሳምንት አንድ ቀን ከተላከልሽ ከላስ ትልክልሻለች። ይመጣል ማሬ ጠብቂያለሽ። ደግሞ 11ኛ ወር ነው 11ኛ ወር ነው ገዛው። አልተመለሰም ወይ የገዛሽውን እኮ ተናገረች። የቤተሰቦችሽ የሚቀበልልሽ ስላጣሽ ነው ተብለሻል። እሺ ይሁን። አጥቼ አይደለም አትመለሰኝም፣ ሪኮ አትመለሰኝም። አጥቼ አይደለም እዛ ስልክ ሲዳርስ ሁለተኛ ቀን የኛ ሩቅ ነው ሰው አዲስ አበባ ሲመጣ ይወስዳል ብዬ ከዛ ሰው አገኝቼ ስደውላት አታነሳም። ቀጥታ ስደውል አታነሳም። እሺ ከማን አወርቼ ነው እሷ ስልክ እንትን ካላስ ማለት ነው። አሁን ይላክልሻል። ሎኬሽን ስለላክ ትልክልሻለች። ካላስ እኔ አስልክልሻለሁ፣ ችግር የለውም። እሺ በቃ ፎሎ አድርጉሻለሁ። እኔ የመጪው ደግሞ በእሷ ስም እኔ ይቅርታ ጠይቅሻለሁ። ደግሞ ማለት ነው መሲን እየመጡ እዚህ ጋር እንትን የሚሏት ከኔ ካላት ቀረቤት አንጻር ነው ጋይስ። ምክንያቱም ዝም በምትሉ አፋችሁ ዝም ይበሉሽ። እኔ ምን አደረኩ አሁን? እነዚህ ዝም በምትሉ ዋናት ዝም ባያች መሲ ለኔ በጣም ጓደኛዬ ናት፣ እህቴ ናት። ስለዚህ አሁን ለምሳሌ የሆነ ሰው መቶ ሳሪ በመሲ ቤት ሄዳችሁ በሳሪ ከፍቶኛል ብትል እኔን ትጠራኛለች፣ እኔ መልሴን እሰጣለሁ፣ ችግር የለብኝም። ምክንያቱም በቃ እንደ ጓደኛ እንደ ቤተሰብ ነው። ዛት ሚንስ ይሄ ነውር አይደለም። መሲን ጠርቶ አንድ ቀን ሳሪ ሲሚ አንድ ቀን አውርቼት አላውቅም። እኔ መሲ እንደዚህ ብዬ እኔስ ላይ ገብቼ ሲያወራት ራሱ የጧቷ ልጅ ደግሞ አልተናገረችም። ምንድነው የተናገረችው? የጧቷ ልጅ ምንድነው ያለችው? ምንድነው ያለችው? መጥፎ ነገር አልተናገረችም። ለምንድነው እኛ አግሬሲቭ የምንሆነው? ለምንድነው እኛ እንደዚህ የምንናደደው? እኔ ቤት ነው የመጣችሁ መሲ አይደል? ተከሰስኩ ለምን ትላለች? ይሄ ክስ አይደለም። ምክንያቱም እኔ መሲ ቤት ብሄድ ሀቢባ ቤት ብሄድ ኮርቼ ነው የምናገረው። ቢኮዝ ቤተሰቦቼ ናቸው፣ እህቶቼ ናቸው። በቃ እኔ ቤት መምጣት ወይም መሲ ቤት መሄድ ለእኔ ውርደት አይደለም። ካላስ ችግር ያለበት ሰው መሲ ቤት ሂዶ ቢጠይቀኝ ኖርማል ነው። በቃ አለቀ፣ ምንም ችግር የለውም። ስለዚህ ይሄ እንደዚህ የሚባል ነገር አይ ጧት የመጣች ምንም አላለች፣ በመጥፎ ነገርም አልተናገረችም። ያለችው እንደውም ያሳቀኝ አይታችሁ ከሆነ እኔ እንደውም መሲ ላይ እንደዚህ አይነት ነገር ሲመጣ ዘና ብዬ ነው የማስተናግደው። ምክንያቱም ምንም አይነት ነገር እሷ ላይ ስለሌለ እኔ አውቃለሁ። በቃ እንደዚህ ግን ተረጋግቶ የማስረዳት ችግር አለባት። ይሄ ማህበረሰብ ምን አይረዳም። ያቋን ይዞ ነው በቃ ይችን ያቋን እንደዚህ ስጮህ ስላየ ነው በቃ ሌላ ነገር። ስለዚህ ልጅቷ እኔ 11 ወር ስልክ ላይ ባስወርዳት አስወርደቻል ልትሉ ነው። ምክንያቱም ለመሲ አግነሽ ነው። ስለዚህ መሲ ሀቅ ስላላት ማምጣቱ ነውር የለውም። በቃ አለቀ። ከጓደኛሽ ጋር እንዳትጣይ ብትሉ እኔ ሲጀምር እንደዚህ አይነት ነገር የለኝም። መጣላት የሚረሷ ሁለታቸውም እኮ ጥፋት ሊኖር እችም እኮ 11 ያሉ ወራት ስልክ ማለት 5-6 ሀቢባ ቤት ገብታችሁ ሳሪን ጥሪልን ብትሉ እኔ ለምን ሀቢባ ቤት ተጠራው ብዬ ልንቀጠቀጥ አልችልም። ምን አለበት? ምን ችግር አለው? እኔ ራሴ እንደዚህ አላየው። ስህተት ካለብኝ ስህተቴን ማረም እችላለሁ። ከቦለኳችሁ ካላወራችሁ በምንድን ነው የምንገናኘው? እኔ ቤት መምጣት ምን ችግር አለው? መሲ ቤት መሄድ ምን ችግር አለው? ሪም ቤት መሄድ ምን ችግር አለው? ምንም ችግር የለውም። ስለዚህ ማሪ ጠብቂ፣ እኔ አሰጥሻለሁ። እሷ ትልክልሻለች፣ ረጅቱ ትልክልሻለች። መሲን እኛ እናወራታለን። ትረጋጋ። መጀመሪያ ጧት የመጣችሁ ልጅ ስላለች ነው። ጧት የመጣችሁ ልጅ ደግሞ ለምን ይቅርታ አለች የምትል ምን ተብሎ ነው ያለችው? መሲ ነው ያለችው። አረ ስልኩን ስሟ እንደውም ተሳስቶ እንደውም ብላ ጠየቀቻት። አይ አንዳንዶች ልጆች የማስረዳት እንትን ስላለባቸው እንትን ይመስለኛል። ይሄን ያህል ደግሞ አንቺ 11ኛው ወር የተገዛ ስልክ እስካሁን መጠበቅም አልነበረብሽም። አንቺም ጥፋት አለ። አንድ ሰው ብቻ አድልተንም እሷን አጥታለች። ከማን ጋር ያወራሽ ችግር ስላለባት ነው። አሁን አረጋግጡ። እሷ እኛ እናወራታለን። መሲ ትመጣለች። በቃ እሷ አግሪኬሽንም ስለላክሽ ትልክልሻለሽ። የእሷ ዲሊቨሪዎችም ስለሚዘገዩ ነው ይደርስሻል። እሺ ማሪ ምንም ችግር እኔ እኮ 11 ወር ሙሉ ማለት 11ኛው ወር ተላከ ብሎክ ብላኛለች። ምንም ስትይ ያላወራችሽ ነው የመሰለን። ግን ከ5 ቀን በፊት ላይቭ ላይ ነው። በዋትስአፕ ከታወራ ችግር የለውም። በዋትስአፕ ላይ ሎኬሽን ከተለካካችሁ ይደርስልሻል። አሁን እኔ አስልክልሻለሁ። እርዳታ አለ ምናምን የምትሉ አትግቡ። እኔ ለእርዳታ አልገባሁም፣ ለስራ ነው የገባሁት። ዛሬ አመሰግንሻለሁ። ነጽ ፎሎ አድርጌሻለሁ። እኔ እንትንልሻለሁ። እሺ ማሪ ንገሪያት መሲን ትላታለች። በቃ አለቀ። እሷ ደግሞ አትፍረጅባት፣ ይቅርታ አድርጊላት። ያው አንዳንዴ ያጋጥማል። መሲ ደግሞ ተሎ የመናደድ ባህሪ ስላለባት ነው እንጂ መጥፎ ሰው ሆነ አይደለም። ጎዷ የዋ ስለሆነች ሰው እንዲረዳት በቃ አይደል፣ ስትጮህ የሚረዳት ይመስላታል። ልክ እኔም እንደዛ ነኝ። ሰው ስጮህ የሚረዳኝ ይመስለኛል፣ ግን አይደለም። ለዛ ነው ሲጀመር እሷ ደግሞ እንደውም የብዙ ሰው ስልክ ስትሰጥ እንጂ እንደዚህ ማንም ነገር እንትን ስትል አናያትም። ግን ደግሞ ሚስ አንደርስታንዲንግ ይፈጠራል በሻጭና በገበያ መካከል። እሺ ነገር ግን ያም ሆኖ በቃ ይፈጠራል። በቃ አለቀ። ይፈጠራል። በስካላስ
ምንም ነገር ቢሆን ምንም ሰው ከማለት አይዘልም። በቃ ካላስ ምን ሆናችሁ ነው? እነዚህ አታሽቃብጭ፣ እነዚህ አታሽቃብጭ የምትሉኝ መድኃኒዓለም አባቴ ምን አደረኩ ነው? ማሪ ታያቸው፣ በቃ ዝም በያቸው፣ ታያቸው። ካላስ በቃ አቁም። ማሪ ፎሎ አድርጌሻለሁ፣ አወራሻለሁ፣ ይሰጥሻል፣ ችግር የለም። ካላስ ያው ንግድ በጣም ከባድ ነው። እመቤቴ በተለይ ስልክ ምናምን በጣም ከባድ ነው ይመስለኛል። በጣም ሊኛ ይሻላል ለዛ ይመስል። ካላስ በቃ ካላስ በቃ እኛ ደግሞ እንደዚህ የከሌ ስም ለምሳሌ ሳሪ ሲባል ሳሪን ጥሯት። ኢትስ ኦኬ በቃ እኔ እንደንትን ስለማየው ነው እንደዚህ አይነት ነገር። ይሄ ነገር ውስጣችሁን የሚሰማችሁ ከሆነ በቃ አትምጡኛ ቤት በቃ አለቅ። እኔን በእንደዚህ አይነት የማምን ሰው አይደለሁም ማለት እኔና መሲ በዚህ ነገር አንለካካም። ምክንያቱም እኔ የማውቀው አንዱ ለሰው ለህብረተሰብ ነው የቆምነው ካለ ለሰው ነው የቆምነው ካለ እኛ ላይ በደል አለ ተብሎ ከተባለ መስማት አለብን፣ ማየት አለብን። እጅ ልጅን የባስወርዳት ምንድን ነው የምትሉት? አሀ መሲ ብላ ስለጠራች እኔ ሲጀመር ጠዋት ገብታ ነበረ ልገዛ መስሎኛል። አዎ እኔም መስሎኝ ነበረ፣ እንደዚህ አልመሰለኝም። ኔትወርኩ ይሁን ምናምን የነቀላት። መግዛት የምትፈልጉ አሁን ግቡ፣ አትሳደቡ። የምትሳደቡ ሰዎች እንግዲህ በኋላ ቦልኪያቸው፣ የሚሳደቡ ሰዎች ቦልኪያቸው። እኔ ለማንም ማሽቃበጥ አልፈልግም። ያው የመሲንም ተረዷታል። አዲስ አይደለች መሲ ስትናገር። መሲ እንደዚህ ነው። መሲ እንደዚህ አይደለች። መሲ ከሁሉም ጋር እንደዚህ ናት። በቃ አሁን ትመለሳለች፣ በራሷ ትመለሳለች። አሁን ትመጣለች እኮ አሁን ከደላላ ጋር እንትን ብላ እንዴት እንደምትሆን ታውቃላችሁ። ስትጮህ ነው የምታናገረው። ስለዚህ ተረዷት። እናንተ ደግሞ አንዳንድ የሰው ባህሪ መረዳት አለባችሁ። መሲ ደግሞ በቃ ስራ ይልስራ። የማንንም ጉዳይ ይዛችሁብኝ አትምጡ። በቃ እዛ መሄድ አለባ መሄድ ሰው ካለ ካገኘው እነግርሻለሁ። እሺ ሰው ካገኘ ፎቶ ልካለሁ። ሰው የሚቀበል ሰው ማለት ነው። እኔ አዲስ አበባ ሄዶ መቀበል ሰው አጣሁት። ማንም ሄዶ መቀበል ለክራችሁ ፍረዱ። እሺ ስትፈርዱ እኔ ሲመለስ 3 ወር 4 ወር በኋላ ይመለሳለሁ። እስከዛ ድረስ 3 ወር 4 ወር ስልኩ አንቺ ጋር ይቀመጥልኝ ሰው የለኝም ያለችኝ እሷ ናት እኮ። መድኃኒዓለም ይሄን ሪከርዶ ረስታው ነው ይኖራል። እዛ ቤት ቢቆይ ይኖራል። በዚህ መሀል እንትን ሰው ካገኘ ችግር የለም። እንትን ጠይቅሻለሁ። አድራሻ እንትን ስልክ ቁጥር ሁሉም ትሰጫለሽ። ስልክ ሰው ካላገኘው 2 ወር 3 ወር በኋላ እንትን ሰው ገባችሁ። ለዚህ ነው የጮህኩትኝ ሳሪ ቤት ገባችሁ። ሳሪ ቤት ለምን ሄድኩ ብዬ አይደለም። ልጅቷ እራሷ ናት 3 ወር 4 ወር አንቺ ጋር ይቀመጥልኝ ያለች። ቤተሰቦቻችሁ እቃ ስትልኩ እኮ ቤተሰቦቻችሁ አዲስ አበባ ሲመጡ የትራንስፖርት ሰጥቼ የምልክላችሁ ነኝ። ይቀደዳሉ እንዴ? እንትን የሚቀበል ሰው ማለት አሁን ከዛ ክፍለ ሀገር ወደዛ አንመጣም ማለት ሰው ማለት ነው። አጣሁት። ማንም ሰው እንትን መመለስ ካገኘው እዚህ ዱባይ ኢትዮጵያ እንትን እኛ ሀገር የሚሄድ ሰው ካገኘው እነግርሻለሁ። ካላገኘው ደግሞ እኔ ሲሄድ ድረስ ችግር ይኖራል ወይ ከቆየ ማለት ነው። እስቲ ንገሪኝ። አጣሁት። እና ደግሞ እንትን ሀገር ውስጥ ኢትዮጵያ ውስጥ እንትን በፖስታ መላክ ይቻላል። እንትን እኔ ክፍለ ሀገር ነው ሀላባ ልጅ ነኝ፣ ደቡብ ክልል። እዛ አሁን አዲስ አበባ መቶ የሚቀበል ሰው ነው አጣሁት። ይሄንን ስትለኝ በእኔ ቦታ ብትሆኑ እቃዋን ማስቀመጥ ነው አይደለ? እቃዋ እማዬ ቤት ተቀምጦላታል። እቃዋን ማስቀመጥ ነው አይደለን ያለብኝ? እቃዋን አስቀመጥኩላት ሰው እስክታገኝ ድረስ እንዳይበሏት ብዬ ወይ ደግሞ የሚሆን የሆነ ተዋክባ የማይሆን ሰው እቃውን እንዳይወስድባት ማለት ነው። ገባችሁ? ለዚህ ነው ያናደደችኝ። ብሎክ ተደርጌ ነው አለችኝ። መብርሃንን ብሎክ አላረ ህታ አሁን 8 ሰዓት ከ40 ምናምን ላይ ለኔ ደውላልኛለች። ተንኮል ይዛችሁ እኔን እቃ እንዳገዙኝ ጥንቅር ያለ ጥንቅር ይበል። ለየትኛው ነገ ልሙት ዛሬ ልሙት ለማላቀው ነገር አይደለም 600 ድርሃም
ረጅት ውስጥ ካንሰል ኩናለስ ይሄንን ለድራይቨሩ እንትን ድራይቨሮች እቃ ስለሚያቆዩ ረጅቱ ስልኩን አልወሰድሽም ሁላ ብዬ ጠየቅኩ። ረጅቱ ውስጥ ካንሰል ኩናለስሽም እንዴ ይሄንን ላኩላት በቀደም ለታ ማለት ነው። ገባችሁ? ይሄ ሀቅ ስላለ ነው እኔ ጮህኩት እንጂ ማንም ሰው ላይ የመጮህ መብትም ኖሮኝ አይደለም። ገባችሁ? ግን ሰውን የሆነ በቃ ተንኮል ይዛችሁ ስትመጡ እኔ ተንኮለኛ ስላልሆንኩ ነው በነገራችን ላይ ኦኬ። ምንድነው መሲ ምንድነው የተፈጠረው? ምንድነው አሁን ኖርማል ነበርሽ አይደል? ምንድነው እሱ የተፈጠረው? አቅምሽ በላይ ሆኖ እያለቀሰች ነው። ምን ተፈጥሮ ነው ሳሪ? እሷ ከኔ ጋር ተጣልታለች። በነገራችን ላይ ከኔ ጋር ጸብናት። ግን ያው ላስረዳ መሲ ታሳሽ ነው ሳሪ፣ እኔ አንቺ ላይ አይደለም ልጅቷ ምን ያህል ተንኮለኛ እንደሆነች ይሄን ሪከርድ አዳምጩ። ስም አትረጋጋሽ ሳሪ፣ አንዲ ሳሪ እኔን አዳምጪ። ምንድነው አንዴ ረጁ ሚውት አድርጊ፣ አንዴ ቆይ ሚውት አድርጊ ረጁ። ስም ይሄን ማጋን የሆነ ድምፅ አለ፣ ይሄንን አዳምጪ። ማጋን የሆነ ድምፅ አለ ወይ ዘንድ እስኪ ረጁ ሚውት አድርጊላት። እሺ ምለው ማጋን እኔ አዲስ አበባ ሄዶ መከበር ሰው አጣሁት። ማንም ሄዶ መከበር የለም ብሻላ። እኔ ሲመለስ 3 ወር 4 ወር በኋላ ይመለሳለሁ። አይ 3 ወር 4 ወር ስልኳ አንቺ ጋር ይቀመጥልኝ አለችኝ። ገባሽ ሳሪ? የማይሆን ሰው ልካ እቃዋ እንዳይበላ እንጂ ነው ያስቀመጥኩላት። 600 ድርሃም አይደለም 6 ሚሊዮን ብር ፊት ለፊቴ ቢቀመጥ አይደለም መዳም ቤት እየለፉ አፍርድሜ እየጋጡ 5 ሳንቲም ወደ እኔ እንዲመጣብኝ አልፈልግም። ምን ያህል ተንኮለኛ ግን እንደሆነች ልጅቷን የምታውቂው ኢቭን ኢትዮጵያ የላኩትን ስልክ እንኳን እያለ እዚህ ችግር የለም ብዬ እዚህ ልክልሻለሁ አልኳት። ገባሽ? ላከችልኝ። ድራይቨሮች ናቸው ያላደረሱላት። የድራይቨሮቹን ደግሞ ታውቂያለሽ የራሷ ጥፋት ሆኖ ታዲያ ምን ይሄ ቀላሉን ነገር ምንድነው? አይደለም ታስብሽ። እኔ ለምን ሳሪ ጋር ሄደች አይደለም? የሳሪ ቤት እኔ ነው፣ ያንተ ቤት እኔ ነው፣ የማንም ጋር ግን ተንኮለኛ ሰው መጥፎ ነው። እኔ ተንኮል ስለሌለብኝ ነው። ገባሽ? ተስብሽ አይደለም ሽንት ቤት አጥቦ ያመጡት ገንዘብ እኔ ጋር እኮ 50 ብር ጎደለን 100 ብር ጎደለን እንኳን ሲሉ እኔ የድራይቨር እንደሌላው ተስገብግቤ እንኳን 400 ብር የገዙትን ስልክ 400 ብር ነው የምልክላቸው። 100 ብር ለእኔ ይጠቅመኛል። ገባሽ? ግን እንጀራ ቢያምራቸው ችግር የለም ሂዱ እንደዚህ አድርጉበት እያልኩኝ እላፊያቸው መጥቶብኝ አቀብ ተስብሽ። ሰው መቼ ነው ሰው የምትሆኙ እስኪለኝ ድረስ ረጅቱ ግን ሄዳ በተንኮል ነው ይዛ የመጣችሁ። ገባሽ? እራሷ ናት 4 ወር አንቺ ጋር ይቀመጥ ብላ እንትን ስትልልኝ እነማዬ ጋር ስልኩ እንዲቀመጥላት ያደረግኩላት። ቀይሪ እንኳን ሲሉ ኢትዮጵያ ድረስ ቤተሰቦቻቸው ልጅ ያልወደደውም ሲሉ እኮ ልጃቸው የወደደውን ድጋሚ ደደብ ነጋዴ እኮ ነኝ እኔ። አንዴ አዳምጪ። አሁን ሚውት ብቻ አድርገሽ አዳምጪ። እኔ የምልሽን ነገር ብቻ ሚውት አድርገሽ አዳምጪ። ይኸውልሽ በመጀመሪያ ደረጃ አንድ ሰው የሆነ ጉዳይ ይዞ ሲመጣ በዚህ ልክ ቦታ የምትሰጪው ከሆነ ስራሽ ነው የሚበላሸው። ዛሬ ሰው ፊት ላውራሽ ገባሽ አይደል? በመጀመሪያ ስራሽ ነው የሚበላሸው። ሰዎች በምን አይነት መልክ እንደሚመጡ ማንም የሚወስነው ነገር አይደለም። እንደምንለብሰው ልብስ የተለያየ ሀሳብ ነው ይዘን የምንመጣው። የኔ ሀሳብ የሳሪ ላይሆን ይችላል፣ የሳሪ ሀሳብ የረጁ ላይሆን ይችላል፣ የረጁ ሀሳብ ያንቺ ላይሆን ይችላል። በንግድ ዓለም ውስጥ ተጭበረበርን፣ ተወሰደብን፣ እንደዚህ ተፈጠረ የሚሉ ነገሮች ይፈጠራሉ። እነዚህን እንዴት ነው ሃንድል የምናደርገው የሚለው ነገር ካልገባሽ ወደ ንግዱ መምጣት የለብሽም። በመጀመሪያ ደረጃ ምንድነው የተፈጠረው? ኦኬ ስህተቱ የቱ ጋር ነው የሚለውን ነገር በትህትና አዳምጦ ለዛ ነገር መፍትሄ ማምጣት ያንቺን የተሻለ ነገር ነው የሚያሳየሽ። አንድ ነገር እንደዚህ ሲከሰትብሽ ሌላው ብሶትሽን የምትናገሪ ከሆነ
አንድ ነገር ለማሳመን ብለሽ ሺህ ነገር የምናጣባቸው ምክንያቶች አሉ። ተግባባን? አንድ ልጅ እንድትረዳሽ ሌላ ብዙ ሰዎች የረዳሻቸውን ያገዝሻቸውን የሆነውን የተከሰተብሽን ነገር ማውራት አይጠበቅብሽም። አንድ ሰው ነው አይደል እንትን ያለው ያ ሰው ችግሩ ምንድነው? ይሄ ነው ኦኬ፣ አልደረሰልሽም ተመላሽ እንዲሆንልሽ ነው የምትፈልጊው ወይስ ምንድነው? እንደዚህ ክፍተቱ ግን እዚህ ጋር ነው። በዚህ ቀን ይሄንን ልከን ነበረ፣ ይሄ ነገር አልደረሰም፣ ይሄ ደግሞ የዚህ ክፍተት ነው። አሁንም ይሄን ክፍተት ለመሸፈን ከሆነ ሳሪ ጋር የሄደችው ለምንድን ነው? ሳሪ ጋር ሄደችው በኖርማል ወሬ ተነስቶ ሊሆን ይችላል ያንን ሐሳብ የመጣው። ምናልባት ስላልሰማው ነው ይሄንን ማውራችሁ። ሳሪ ጋር ሄደችው በቃ የኔ ቤት የአንቺ ቤት ከሆነ ሳሪ ጋር ሄዶ የሆነ ሰው ቢጠይቅ ምንም የሚደንቀው አይደለም። በ10 ሺህ ሰዎች ጋር እኮ ተጠርተን እኮ ተሰድበን ተዘግዝቀን ብዙ የሆነን ሰዎች ነው። የሚደንቅ ነገር የለም። ተግባባን አይደል? ለእውነት ስላለን ግን ለማሳመን የምንጨረጨርበት ነገር በተለይ የምንሄድበት ቦታ የት ነው? ተደራጅተው ሊሰድቧቸው የተዘጋጁ ቤት ማናቸውም አትዩ። ቢያንስ የምታውቁት ቤት ግን ክፍተት ካለ የአንዳችሁ ስራ ለአንዳችሁ ስራ ወሳኝ ስለሆነ ኢቭን ፕሮቴክት የሚያደርጋችሁን ሶሉሽን የምትፈጥሩትም እናንተ ናችሁ። እዛው አረብ ሀገር ያለ ሰው ነው የሚገዛሽ፣ እዛው አረብ ሀገር ነው የምትሸጪው። ስንቱን ሸልመሻል? ስንት ብር ኢንቨስት አድርገሻል? ትደምሪዋለሽ እንዴ? ስንት ሰው ረድተሻል? ስንት ሰው ከችግር እንዲወጣ ጊዜሽን ትልቁን ዋጋ ሰጥተሽ ስንቱን ሰው አግዘሻል እንዴ? ለእንደዚህ አይነት ነገሮች ሲፈጠሩ በዚህ ልክ ዊክ ከሆንሽ እኮ ልታግዢ ዝግጁ አይደለሽም ማለት ነው። ልትረጂ ዝግጁ አይደለሽም ማለት ነው። ደካማ ጎንሽን ሰው ሲያይ ጢባ ጢቤ እንዲጫወቱብሽ እያደረግሽው ነው ማለት ነው። ይሄ ነገር ደግሞ አንቺ ላይፉ ሲዘጋ ወይ ሪከርድ ተደርጎ ወር ደግሞ የሆነ ነገር ራስሽን ኮርተሽ ሆስፒታል ስትገቢ ታይዋለሽ። ይሄ ሁሉ አጅቦ አይዞሽ በርቺ በለው ምናምን ተባባል ያለሽ ሰው ባዶ ሲሆንብሽ ማለት ነው። ሁልጊዜ ስራሽን እና ፈጣሪን አምነሽ ስራሽን ስሪ፣ ልብሽን ንጹህ አድርገሽ ስሪ። ምንም የተለየ ነገር የለም። እግዚአብሔር ላንቺ ያለውን አያሳጣሽም ሲጀመር። ስለዚህ አሁንም ማድረግ ያለብሽ ልጅቷ መምጣት ካለባት ትምጣና እኛ እናወራታለን። የተፈጠረው ነገር ችግር ሆኖ ብድሌ ሆኖ እንትን ብሎባት ከሆነ የምትተካበት አይደለም እጥፍ አድርጋ የምትሰጣበት አቅም ላይ አለ። አንዱን ነገር ለማድረግ ግን ያለውን ችግር ከሁለቱም መስማት አለብን፣ ሚዛናዊ መሆን አለብን። በቃ እነዚህ ነገር ተሳስቷል አይደል? የተሳሳተው ምኑ ጋር ነው? መቼም አንቺ በምትሰሪው ማስታወቂያ አይታ ወይም ደግሞ አንቺን ወዳሽ ኦርደር አደረገች አይደላችሁ ሴት ምንድነው የጎደለባት የሚለውን ነገር ደግሞ ክፍተቱን ማየት፣ ያ ነገር ለአንዱ መልካም ሆነን ስራችንን ስንሰጥ ሺህ ሰዎች ያመጣልናል። ዛሬም ነገም ከፍተሽ እየሸጥሽ ያለሽውን ነገር በጣም አረብ ሀገር ያላችሁ ልጆች ማለት ነው የምትከፍቱት ቢዝነስ እንዲያደርግላችሁ ከፈለጋችሁ ሰውን እንዳመሉ ያዙት። ከአመሉ ሲያልፍ ግን እውነታውን ለህዝብ አውጥታችሁ መናገር ነው። አንዳንድ ሰው ከአመሉ እጥፍ የሆነ ነገር ይዞ መጥቶ እናንተ ባላሰባችሁ መንገድ አደገኛ ነገር ይዞባችሁ የሚመጣ ሰው አለ። አደገኛ ነገር ማለት ነው። ግራም ነፈሰ ቀኝ የተፈጠረውን ነገር አሁን ሚውት አድርግልኝ። ከሳሪ መስማት እፈልጋለሁ። ሳሪ ምንድነው የተፈጠረው? ልጅቷ ምንድነው በቤትሽ መታ ያለችው? ላተስፍሽ መጀመሪያ ጠዋት የሆነች ልጅ መጣችና ቲቲ የምትባል መሲ ስልክ ልኬ ግን ስደውላት ስልክ አታነሳም ምናምን ስትል ያው እኛ ምን እንደሆነ ታውቃለህ። ሁልጊዜም ልክ እንዳለችው ነው። መሲ ጋር መጣው፣ እኔ ጋር መጣው፣ አንተ ጋር መጣው፣ ረጁ ጋር መጣው፣ ሴም ነው ገባ። እኔ እማስበው ከዛ አረቆይ መሲ ትመጣለች ታወራሻለች አለና መሲን ጥሯ ስንል የለችም። ከዛ በኋላ በቃ ቲቲ ችግር የለም መሲ ታወራሻለች እንትን ማን ነበረ ነፂ ፎሎ አድርጊያት ብዬ ተነስተን ሄድን። እንደውም እየሳቅን ነበር። አሁን ልሸጥ ስል እኔ የምገባው ልሸጥ ነው። ተስፍሽ ማንኛውም ሰው ይገባል። ስትገባ ይቺ ልጅ አስገባዋት። ሳስገባት ሳሪ መሲን ፈልጌ ነው ስትል ለምን ፈለግሻት ስል አይ ስልክ ልኬ ነበር። ውይ ዛሬ የመሲ ቀን አይደለም፣ ቆይ ችግር የለም በቃ ሂጅ አውሪያት ላይቭ ላይ ናት ስንል ላይቭ ላይ መግባት አልችልም ማለት ለምን ስንል ቦልካኛለች ስትል በእንትን አውሪያት ስንላት በዋትሳፕ እሱ ብሎክ ነኝ በቃ አይሰራልኝም ላይ አይታይም ስትል እንግዲያው መሲን እንጠራታል። ምን ስልክ ልኬ 11ኛው እንደውም ብዙም አማርኛ አትችልም 11ኛ ወሩ ስልክ ያልደረሰም ስትል ብዙ ጊዜ መፍትሄ እንዳለው ነው የማውቀው። ምክንያቱም ለምን እንደሆነ ታውቃለህ? አንድ ሰው እቃው ተልኮ ሉዝ ካደረገበት ባለቤቱ መጥቶ ነው ያንን ነገር መልስ ሊሰጥ የሚገባው አይደል? ተስፍሽ ማንም ሰው ሊሰጥ አይችልም። ስለዚህ መሲ ነው ያለን። እሺ አለች መጣች። ስትመጣ ምንድነው ችግሩ ሲባል መሲ በጣም ጮኸች፣ አለቀሰች። ለምን ከሰሽ ትላለች። እኔ ደግሞ ምንድነው መከሰስ? ምክንያቱም እኔ መሲ ቤት መሲኔ ቤት ራጁኔ ቤት እኔ ሀቡ ቤት ብሄድ ለእኔ ኖርማል ነው።
ለምን መሰል እኔ ማቀው ያኒ እኛ ቤተሰብ እንደሆንን ነው። ባስወርዳት ይችል ለጓደኛሽ ሊባል ነው። ሀቅ እንዳላት መሲ ስለማቅ መሲ ነኝ ማለት ኢትስ ኖርማል ነው። በቃ አላውቅም። ከዛ በኋላ ምንድነው ስለ 11 ወር እሺ በቃ 11 ወር ከላክሽላት ስል ለምን አልነገርሻትም እንዴ? ነግሪያትማ 3 ቀን ሆኖልኛል ስልኳን ከላኩላት ስትል በደልበሪያው በቃ አንቺ ስተተኛ ነሽ ስልክሽን ጠብቂ ስለ መሲ ሪያሌ ለምን ተከሰስኩ ብላ ለቀሰች። ለምን ሳሪ ቢመተሽ ትከሽኛለሽ? ምን ችግር አለው? ምን አለ? በቃ ይሄን የተፈጠረው ነገር ምን ተፈጠሯት ከፈለገም በጣም ቀላልና ቀላል የሆነ ነገር ነው። ዞሮ ዞሮ ምንድነው በዴሊቨሪ በማርያም ተስፍሽ እችን ነገር ብቻ ላሳይክ። እሺ ይሄ ዋትስአፕ ነው። ቋት ሳሪ ጋር የሄደችው ልጅ ይሄ ቤተሰቦቿ ቁጥር ነው። ስልካቸው አይሰራም። ምን ላድርግ እኔ ለማልስ ገስት ላይ መታችሁ የምትገዙት ስምና ኢትዮጵያ የምትነግሩኝ ስም አንድ አይነት አይደለም። ለምሳሌ ረጁ ናት ብዬ ስደውል ተስፍሽ ረጁ የምትባል ሰው ቤተሰቦቿ ካላወቁ እሷ በቲክቶክ ስማችሁ ራሱ አታስመዝግቡ ላሉ። አንደኛ የዚች ልጅ አሁን ሰሚራ ተብሎ ሲደወል ሰሚራ የምትባለው ልጅ አናቅም አሉ ቤተሰቦቿ። በራሷ ስም የሰጠችው ነው አንደኛ። እቺ ረጅቱ የምትባለው ልጅ ደግሞ ተስፍሽ ላሳይ። ይሄ የረጅቱ ነው ብሎ ካረገችኝ ያለችው። ይሄኛው አሁን 8 ሰዓት ከ36 ሳሪ ቤት ከመግባቷ በፊት እኔ ጋር ደውላ ነው የገባችው። ከሷ ጋር ተነጋግሬ ሎኬሽን ልካልኝ ራሷ ምን አለች መሰለክ? ስልኩ የቆየበት ምክንያት ቤተሰብ የለኝም ስማ ታዲያ እኮ ሶሉሽን ሰጥተሽ ተስፍሽ አይ በማረም እችን ሪከርድ ብቻ ሰው ይስማና እኔ ጥፋተኛ ኮንኩ እኔ ልጅቷን ይቅርታ ብዬ እውነት እኔ አይፎን ስልክ ሰጣታለሁ። ስማ ተስፍሽ ይሄንን እህትሽ ቤት 3 ወር 4 ወር ቢቀመጥ ችግር አለው ወይ አለችኝ። ችግር የለውም ብዬ አስቀምጥኩኝ። ተስፍሽ የሚቀበል ሰው ማለት አሁን ከዛ ከሳገር ወደዛ አልመጣም ማለት መመለስ ካገኘው እዚህ ዱባይ ኢትዮጵያ እንትን ሀገር ሰው ካገኘው እነግርሻለሁ። ካላገኘሁ ደግሞ እኔ ሲሄድ ባስ ችግር ይኖራል። እኔ ከዚህ ሀገር እስክገባ ድረስ እህትሽ ቤት እናንተ ቤት ቢቀመጥ ችግር አለው ወይ አለችኝ። ችግር የለም ይቀመጥልሽ አልኳት። ሰው ከአላባ መጥቶ እስክታገኝ ድረስ ማለት ነው። አስቀመጥኩኝ። ከዛ ምን አለችኝ መሲ ሰው ስላጣሁኝ እዚህ ሀገር ጠፋች። እንደዛ ብላኝ ይሄን ሪከርድ ካደረገችልኝ በኋላ ከ3 ወር በኋላ ረጅቱ ቤተሰቦችሽ ስልክ አልወሰዱም ወይ ብዬ ሪከርድ አደረኩላት ራሴ ማለት ነው። ተስፍሽ ሪከርድ አደረኩላት። ከዛ በኋላ መሲ አንድ ነገር ምነግርሽ አሁን ያንቺን ስህተት ልንገርሽ ምን እንደሆነ ልንገርሽና ወደፊትም እንዲጠቅምሽ ነው ማለት ነው። ምን መሰለሽ አሁን ከልጅቷ ድምፅ እንደሰማ ነው አንደኛ የአማርኛ ችግር አለባት፣ ሁለተኛ ፍጹም በሆነ ሰላማዊ ንግግር ነው መልዕክት የምትልከው። እውነት እንደዚህ እኔ አሁን የሚሳደቡ ሰዎች አሉ በተፈጥሯቸው እንደዚህ አንተ ሌባ እንደዚህ ያለክ ምናምን ብለው በውስጥ እንትን ብለው ሚዲያ ላይ መጥተው የሚያቀሳስሩ። እቺ ላይ ስታወራ ቀስ ብላ ነው የምታወራው። እንደሰማዋት ከሆነ በጣም ተግባብታችሁ ነው እያወራችሁ ያላችሁት። እንዲህ ብታደርጉ እየተባባላችሁ እየተነጋገራችሁ እየተግባባችሁ ነው። ምናልባት በጣም ፒስ ዶፍ ያደረገች ነገር ብር በላችኝ ወሰደችብኝ ብላ ነው ሳሪ ያናደደኝ ነገር ተስፍሽ እኔ ሳሪ ቤት መጠራት አይደለም። ሳሪ እኮ እህቴ ናት አይደለም። ሳሪ ቤት ሌላም ቲክቶክ ላይ ከተጠራው ሄዳለሁ። ያናደደኝ ረጅቱ ሳሪ ጋር መሄድ የነበረባት እኔ ብከለክላት ነበር። ገባክ? እኔ አልሰጥም ብላት ነበረ። ረጅቱ ሳሪ ጋር ሄዳ እንደዚህ ሆንኩኝ ብትል ጥሩ
እኔ ከኔ ምላሽ እንትን አላለችም። ተስፍሽ ነገርኩ ሳሪ ኢትዮጵያ ስልኩን ልኬላት እማዬ ጋር ስልኳ ተቀምጧል። ገባሽ? ያንንም ትቼ ያንን ከስሬ እዚህ ሎኬሽን አስላኳትኝ። ተስፍሽ ድራይቭ እስኪደውልልሽ ጠብቂ ነው ያልኳትኝ። በቃ አሁን ኦልሬዲ ጥሩ ነው ያለችው። ኢቨን አንደኛውን ስልክ ቤትም ልከሽ ማዘርጋም ኖሮ እዛ ደግሞ ቶሎ መድረስ ስላለበት በዚህ 3 ቀን ጠብቂ በሚለው ይሄ እኮ ተግባብታችኋል። አሁንም ብዙ የሚያርቅና የሚያስቆጣም አንቺ የምትናደጅበት አይደለም። ኦልሬዲ ምንድነው የምናደርገው? አሁንም ሎኬሽን ልካልሻለች ያላትን ስልክ እዛ ስጫት፣ እዚህ ማዘርጋ ያለውን እኔ ወስዳለሁ። ተረጋግሽ እንትን አትበይ። አሁን ምንም እኮ ነገር የለውም። ምንም ክፍተት እኮ የሚታይ ነገር የለውም። በቃ ይህንን ነገር አሁን ሳሪ ጋር ገብታ የጠየቀችበት 3 ቀን አልታገስ ብላ ነው ልጅቷ ከሆነ እንደዛ ጠዋል። እሺ እታችን የሰማሽን ከሆነ እታችንም 3 ቀን ጠብቂ፣ ችግር የለውም። አሁን እንደዚህ ሲሆን ምን አለ መሰላችሁ ሰዎች በተለያየ መልኩ ነው የሚረዱት። እንትና ልብስ ገዝቻት አልቀይርም አለችኝ ሲባል ዱባይ ላይ የተለመደው ምንድን ነው? የሆነ ቤት ከተገባ በቃ የሌላ መስመር ነው የሚይዘው። ለምን እንደሆነ አላውቅም። እስኪ እንደዚህ አይነት ነገር ሲደርስባችሁ እናንተን ሲሉ ወደኛ ጋር ነውና እኛ እንጠይቅላቸዋለን። ሱቅ የሚሸጡትን እህቶቻችንን እኛው ተንከባክበን በምንጠይቀው መንገድ ለሶሉሽን እንሄዳለን ማለት ነው። ተግባባን? አሁን ሳሪም ያደረገችው ቀን እየተጫወታችሁ ነበር። ስክሮል አድርጌ ሳልፋችሁ በቃ ምናምን እየተቃለዳችሁ ሳሪም እንትን እያደረግሽ በጣም እንትን ገለሽኛል እንዲህ ነሽ እያላችሁ ነበር የተቀላለዳችሁ። የሚሄድ ነው ከንቲባ ምን ትያለሽ? ረጁ ግን እንትና ምን አልከኝ? ታስብሽ በዚህ ጉዳይ ምን ትያለሽ? ጀነሩን አፍቋት ነው ያለቀሰችው። ምንም ሌላ ታሪክ የለውም። ይኸውልህ ተስፍሽ አሁን እኮ አንድ ነገር ልንገርህ። እኔ አሁን ለምሳሌ ተስፍሽ ረጁ ትፈልግሻለች ሲሉኝ ሩጬ እሄዳለሁ። ሳሪ መሲ ትፈልግሻለች ሲለኝ ሩጬ እሄዳለሁ። የኔ ችግር ይሁን ለሰው ችግር ይሁን ለምን ችግር ይሁን አላውቅም። ሀቢባ ትፈልግሻለች ካሉኝ ሩጬ እሄዳለሁ። እኔ መሲን ደግሞ ስለምቀርባት ልጅቷ ስትመጣ ብታስወርዳት እንደውም ሌላ ችግር ነው። ገብተዋል። ስለዚህ ሳሪ መሲን ስትል መሲ ብርጅት ኦኬ በቃ ትመጣለች። ምክንያቱም ይሄ ችግር እንደሌለው ነው የማውቀው። ኖርማል ነው በቃ በእኔ ኖርማል ነው። በሌላ እይታ አላውቅም። ባይዘወይ ለምን ተጠራው? የመሲ ሁኔታዋ ምን እንደሆነ ታውቃለህ? ምንድን ነው ያለችው? ለምን ተከሰስኩ ሳሪ ቤት ምንድን ነው ክስ ነው? እንደዛ አይደለም ሳሪ። እኔ አይታረቅ አንቻውን በሌላ አንግል ተረዱ ረረጅቱ የኔ ጥፋ አንቺ ቤት መምጣቴን ምንም አይነት ቤቴ ነው እኮ አልኩሽ። ነገም እመጣለሁ ከነገ ወዲያ እመጣለሁ። ያናደደችኝ ሳሪ ልጅቷ የኔ ጥፋት ሆኖ አንቺ ጋር ብትመጣ የኔ ጥፋት ሆኖ አንቺ ጋር ብትመጣ ችግር የለብኝም። አሁን ታስፍሽ ጥፋቱን እኮ መሲ መጣ እስካልነገረችን ድረስ ማወቅ አንችልም። ምክንያቱም ልጅቷ ተናግራ መሲን መጥራት ነበረብኝ። ለምን መሰለ? የሁለቱንም ነገር ለማወቅ በቃ አለቀ። ስለዚህ መሲ መጣ። አሁን ልጅቷ አይ አንቺ ጥፋተኛ ነሽ መሲ ጥፋተኛ አይደለችም ለማለት መሲ መምጣት ነበረባት። መሲ መጣች። አንድ ደግሞ ነገር ልንገርህ መሲ ላይ የማየው ባህሪ እኛ ሻጮች ነን። ልንገርህ በማንኛውም ነገር እነዚህ ሰዎች በምናግዛቸው ነገር ሊወዱን ይችላሉ። በሌላ ነገር ደግሞ በአንድ ድንጋይ ሁለት ወፍ ነው የምንጠቀመው። አንደኛ ሽጠን ቤተሰቦቻችንን እያስተዳደርን ነው፣ ሁለተኛ እየረዳን ነው። ስለዚህ እኛ ተናደን የተናገርነው የማንፈልጋቸው ሰዎች በዚህ ነገር ይጠቀሙበታል። ለምንድን ነው እኛ ክፍተት የምንፈጥረው? ለምንድን ነው እንደዚህ ጩኸን ልክ ለከስተመሮቻችን ክብር እንደሌለ ለሰው ክብር እንደሌለ ምናምን የምናሳየው ለምንድን ነው? ስለዚህ መሲ የበለጠው ወዳጇ ነው፣ የበለጠው ሰው ወዳጇ ነው። ለእንደዚህ አሁን እሷ ናት እንደውም ክፍተት የፈጠረችው። ከስተመሩ አይደለች መጣች አይደል እንዴ? መጣሽ እንዲያው ልኬልሽ አልነበረ እንዴ? ነይ ሳሪ ስሚ ልታስወራኝ አልቻለችም። በጣም ትጫዋለች። በል አንደኛ ልጅቷ የአማርኛ ጥረት አለባት። በል መሲ እኮ እኔ እህቷ ነኝ። ብመታትም ብቆረጥጣትም ዋቴቨር መነጋገር እንችላለን። ቢኮዝ እኔ እህቷ ነኝ አይደል እንዴ? ቆይ ሳሪ ላስረዳሽ። ተረጅ በጣም አለብኝ ስታለቅስ ማለት ነው። ከዛ ስታወጣች እኔ ደግሞ ለምን እኔ ቤት ስለተጠራች ነው ብዬ ተናገርኩ። ሲኒ ኦርደር አድርጋኛለች አሁን ትወስዳለች አትወስድም ብዬ ተናገርኩ። መልሽ ምክንያቱም እንደዚህ ነገር ላይ እንቆያለን እንዴ? ኧረ አንቆይም ውዴ። አይ እንትን አለ እዚህ ጋር እንካ ሲኒ ኦርደር
ማነው ኦርደር ያደረገው? መሲ ከዛ ወይ ችግር የለውም ደውል አውራ ብለዋል። ልጅቷም እህታችን ነች። እንኳን ይደርሳታል። ስሚ ከዛ ተስፍሽ ሲኒውን ትተዋለች። አልተወችም ማ